ሰላም 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 ጤና ይስጥልኝ የዳኒ ስፖርት ቤተሰቦች ዛሬ በኦልትራፎርድ እና በስታንፎርድ ብሪጅ ዙሪያ ያሉ ትኩስ መረጃዎችን ይዘንላችሁ ቀርበናል። በዩናይትድ እና ቸልሲ ለሻምፒዮንስ ሊግ ተሳትፎ የሚያደርጉት ትንቅንቅ ከረር ብሏል። አመድ ዲያሎ ስለ ካሪክ ምን አለ የሚለውንም ዩናይትድ ቸልሲን ጥሎ ለማለፍ ያለው እድል እና የሃሪ ማጉዌር አስገራሚ አስተያየት ዝርዝሩን ይዘናል። አብራችሁን ቆዩ። ወደ ዋናው ርዕሳችን ስናልፍ አርሰናል ስፖርቲንግ ማሸነፉን ተከትሎ በዘንድሮ የፕሪሚየር ሊግ 5 ቡድኖች ለሻምፒየንስ ሊግ ተሳትፎ እንደሚበቃ ተረጋግጧል። ይህም ለዩናይትድ ትልቅ ብስራት ሆኗል። ዩናይትድ ኦልሬዲ 95 እስከ 98% ባለው ውስጥ ማለፉን ቻምፒየንስ ሊግ መሳተፉን ያረጋገጠበት ውጤት ነው ማለት ነው። ዩናይትድ በአሁኑ ሰዓት ከ6ኛ ደረጃ ቸልሲ በ7 ነጥብ ርቆ በ3ኛ ደረጃ ላይ ይገኛል ማለት ነው። በቀጣዩ ሳምንት ወደ ስታንፎርድ ብሪጅ ተጉዞ ከቸልሲ ጋር የሚያደርገው ጨዋታ የውድድሩ ዘመኑን እጣ ፈንታ የሚወስን ነው። ዩናይትድ ቸልሲ ማሸነፍ ከቻለ የቻምፒየንስ ሊግ ተሳትፎን በአጭር ጊዜ ውስጥ ማረጋገጥ ይችላል ማለት ነው። ይህም ለማይክል ካሪክ ቋሚ አሰልጣኝ ሆኖ ለመቀጠል ዋነኛው መመዘኛ እንደሚሆን ይጠበቃል። ሌላውን አመድ ዲያሎ አስተያየት ስንመለከት አመድ ዲያሎ በሰጠው አስተያየት ካሪክ ለክለቡ ትክክለኛ ሰው ነው፣ እያደረገ ባለው ነገር ደስተኞች ነን በማለት ተጫዋቾቹን ከካሪክ ጀርባ መሆናቸውን አረጋግጧል። ፋብሪዚዮ ሮማኖ ክለቡ ሉዊስ ኤንሪኬን ቢያደንቅም ኤንሪኬ ፒኤስጂ ጋር አዲስ ኮንትራት ለመፈረም መቃረቡ ከካሪክ ቋሚ የመሆን እድሉ ሰፊ መሆኑን ገልጿል ማለት ነው። ስለ ሃሪ ማጉዌር ደግሞ እንለፍ። ተከላካዩ ሃሪ ማጉዌር እኔ በዓለም ላይ ካሉ ምርጥ ተከላካዮች አንዱ ነኝ በማለት ባደረገው ንግግር ትኩረት ስቧል። ማጉዌር ክለቡ ለቀጣዩ አመት ሻምፒየንስ ሊግ ተሳትፎ እንደሚኖረውና ለዚህም ጥረት ያላቸው ተጫዋቾች በዝውውር መስኮቱ መጨመር እንዳለባቸው አሳስቧል ማለት ነው። በሌላ በኩል የቡድን ዝግጅት የ7 ጨዋታዎች ይቀራሉ። ለዚህ 7 ጨዋታዎች የቡድን ዝግጅት ስንመለከት ዩናይትድ በአየርላንድ የነበረውን አጭር የልምምድ ቆይታ አጠናቆ ወደ ካሪንግተን ተመልሷል። ተጫዋቾቹና ዘና እንዲሉና በስነ ልቦና እንዲዘጋጁ የተደረገው ሲሆን ካሪክም ለቀጣዮቹ 7 ጨዋታዎች ተጫዋቾቹን እያዘጋጀ ነው። በተለይም ከቸልሲ እና ከሊቨርፑል ጋር የሚያደርገው ጨዋታ ለዩናይትድ የውድድር አመቱ የስኬት ማማውን የሚወስኑ ይሆናል ማለት ነው። አድማጮቼ እንግዲህ ወደ ማጠቃለያው እየሄድኩኝ ነው። የዛሬ መረጃዎቼ እነዚህ ይመስላሉ ወይም እነዚህን ይመስሉ ነበር። እናንተ ደግሞ ዩናይትድ